በሶስት ሀገራት ማለትም በካናዳ በአሜሪካና በሜክሲኮ የሚካሄደው መጪው የዓለም ዋንጫ እየተቃረበ ነው። ይህ 48 ሀገራትን የሚያሳትፈው የዓለማችን ታላቁ የእግር ኳስ መድረክ ውድድሩ ከሰኔ 2026 አጋማሽ ጀምሮ በ5 ሳምንታት ውስጥ ተከናውኖ ይጠናቀቃል። ታዲያ ኢትዮ ግሎባል የዩቲዩብ ገጽም ውድድሩ እየተቃረበ ከመሆኑ ጋር ተያይዞ ዓለም ዋንጫ ሲባል ሁልጊዜም በአእምሯችን ቀድሞ ከሚመጡ ትውስታዎች መካከል እየመረጠ ከዛሬ ጀምሮ ወደ እናንተ ማድረሱን ይቀጥላል። እነሆ በዛሬው ዝግጅታችንም አንድ የገናና እግር ኳስ አንጋፋ ሰው ዳሰሳ ምርጫችን ሆኗል። የዚህን ሰው ስም ሰዎች በጥላቻ ወይም በትችት እያነሱ ሲጥሉ አይደመጡም። ከእግር ኳስ አፍቃሪያን አንደበት ሁሉ ስለሱ የሚወጡ ንግግሮች አድናቆትና የመውደድ ናቸው። ለእግር ኳስ የተሰጠ ትልቅ በረከት እንደሆነ የሚያምኑት ስፍር ቁጥር የላቸውም። ፈረንሳያውያን የእግር ኳስ አማልክቶቻችን ከሚሏቸው ጥቂት ኮከቦች አንዱ ምናልባትም ቀዳሚው ነው። እሱ ከእግር ኳስ ተጫዋችነት ያለፈ ሰውነት እንዳለው በብዙ መንገድ ተገልጾ አሳይቷል። ይህ ሰው በስፖርቱ ዓለም ከዘርና ከሃይማኖት ልቆ የተገኘ የዘመን ክስተት እንደሆነ በብዙዎች የሚታመንለት ደንዳናው ዚነዲን ያዚድ ዚዳን ነው። በፈረንሳይዋ ማርሴ ከተማ ኮብልስቶን በለበሰ መንገድ ዳር ኳስ እየለጋ ያደገው ዚዙ በአንድ ወቅት አገሩ ፈረንሳይ ከዓለም ዋንጫ ስትሰናበት ገና የ10 ዓመት ልጅ ሆኖ ተመልክቷል። ህልሙ ብስክሌት እንዲገዛለት ከተቻለም የቆዳ ኳስ እንዲመረቅለት እንጂ የወርቅ ኳስ ወይም የባላንዶር ሽልማት ሐሳቡ አልነበረም። እኛ ዚነዲን ዚዳን እንለዋለን፣ ሲያሻን ደግሞ ዚዙ ብለን እናንቆላምጠዋለን። አብሮ አደጎቹ ግን ያዝ ይሉታል። ዚዳን አደገ፣ ተመነደገ። አገሩ ለመጀመሪያ ጊዜ የዓለም ዋንጫ እንድታነሳ አደረገ። በዘር የተከፋፈለችውን ፈረንሳይን በእግር ኳስ አንድ አርጎ አዋሃደ። የዚዳን ቤተሰቦች ከአፍሪካ አልጄሪያ ምድር ተሰደው ፈረንሳይ የከተሙ ናቸው። ዚዳን ተወልዶ ያደገባት አካባቢ ላካስታላን ትባላለች። በወንጀልና በስራ አጥነት የታመሰች መንደር ናት። ፈረንሳይ በፍጹም ቅጣት ምት በጀርመን ተሸንፋ ከዓለም ዋንጫ በተሰናበተችበት ዓመት ዚዳን የመጀመሪያ ክለቡን አገኘ። የዘር ልዩነት የሚፈጥረው ውጥረት የፈረንሳይ ፖለቲካ መለያ ነው። በወቅቱ ልክ እንደ ማሪ ለፔን ያሉ ቀኝ ዘመም አክራሪ ፖለቲከኞች ከስፔን፣ ከሴኔጋል፣ ከጋና፣ ከአልሜሪያና ከፖርቹጋል የመጡ ተጫዋቾች እኛን አይወክሉም ሲሉ በግልጽ ይናገሩ የነበረበት ዘመን ነበር። ነገር ግን በዚዳን የተመራው የፈረንሳይ ብሔራዊ ቡድን ለብሎቹ ወይም ሰማያዊዎቹ እንደ አውሮፓውያን አቆጣጠር በ1998 የዓለም ዋንጫን ሲያነሱ የፓሪስ መንገዶች በእግር ኳስ ደጋፊዎች ተጥለቀለቁ። ከሰሜን አፍሪካዊቱ ሀገር የተገኘውና ከስደተኛ ቤተሰብ የተወለደው ዚነዲን ዚዳን በሚሊዮኖች በሚቆጠሩ ደጋፊዎች ታጅቦ ዋንጫውን አንግቦ ነገሰ። ዚዙ እናመሰግናለን ይላል ደጋፊዎች የያዙት አርማ። ዚዳን ፕሬዝዳንታችን ይላል ሌላኛው የያዘው ወረቀት። በማርሴይ አቧራማ መንገዶች ኳስ እያሳደደ ያደገው ዚዙ በፍጻሜው ብራዚል ላይ 2 ጎሎችን አስቆጠረ። ፈረንሳይ 3 ብራዚል 0። ህልምህ ቢሆንም የፈለገ ብትመኘው ውስጥህ ይህማ አይቻልም ይልሃል። ለዚህ ነው ከዚህ በኋላ ምንም ማድረግ የማልችለው ነገር እንደሌለ የማምነው ሲል ዚዳን በወቅቱ ተናግሮ ነበር። እዚህ ሁሉ ከፍታ ለመድረስ የዚዙ መምጫና መታያ የሆነችው አጋጣሚ ደግሞ የካንቶና ጫማ ጥፊ ነበረች። በ1994 ብሔራዊ ቡድኑን የተረከቡት ጃኬ ከቼክ ሪፐብሊክ ጋር በነበረው ግጥሚያ የ22 ዓመቱን የቦርዶ ተጫዋች ከተቀያሪ ወንበር አንስተው አስገቡት። ፈረንሳይ ይህንን ፍልሚያ 2-2 አጠናቀቀች። ሁለቱንም የፈረንሳይ ጎሎች ያስቆጠረው ደግሞ ዚነዲን ዚዳን ነበር። የማንቸስተር ዩናይትዱ ኤሪክ ካንቶና አንዱን ደጋፊ እንደ ብሩስሌ አየር ላይ ተንሳፎ በጫማ ጥፊ ካቀመሰ በኋላ ለ9 ወራት ከእግር ኳስ እንዲርቅ ታገደ። ይህ ለአሰልጣኝ ጃኬና ለዚነዲን ዚዳን ምርጥ አጋጣሚ ሆነ። በ1996 የአውሮፓ ዋንጫ ላይ ዚዙ የካንቶናን ቦታ ተክቶ በቋሚነት ይጫወት ጀመር። ነገር ግን በዚህ የአውሮፓ ዋንጫ ፈረንሳይ አልተሳካላትም ነበር። የፈረንሳይ መገናኛ ብዙሃንም አሰልጣኙን ያብጠለጥሉት ጀመር። የጃኬ ቡድን ገና ለጋ ነው ሲሉ ወቀሱ። ቢሆንም ገና በ20ዎቹ ዕድሜው ጸጉሩ እየሸሸ የነበረው ዚነዲን ዚዳን ከቡድን አጋሮቹ ጋር በመሆን ዓለምን ጉድ ሊያሰኝ እየሰናዳ ነበር። 1998 ዚዳን ከቦርዶ ወደ ጁቬንቱስ ተዛወረ። በድንቅ ብቃቱ ብዙዎችን አጀብ ያሰኝ ጀመር። ከጁቬንቱስ ጋር የስኮዴቶውን ወይም የሴሪያ ኤውን ዋንጫ አንስቶም በቻምፒዮንስ ሊጉ 2ኛ ወጥቶ ነው ወደ ዓለም ዋንጫው ያቀናው። እሱ በእግሩ የሚያደርገውን አንዳንዶች በእጃቸው እንኳን አይችሉትም ሲል የሀገሩ ልጅ የሆነውና ገናናው ድንቁ የእግር ኳስ ሰው ቴሪ ሄነሪ በቢቢሲ ዘጋቢ ፊልም ላይ ምስክርነቱን ሰጥቶ ነበር። ሰማያዊዎቹ የመጀመሪያ ጨዋታቸውን ያደረጉት ዚዳን ባደገበት የማርሴይ ከተማ ነበር። ዚዳን በሞገሳም ቁመቱ ሰፊ 10 ቁጥር ማሊያ ለብሷል። ነጭ ቁምጣም አጥልቋል። ፈረንሳይ የመጀመሪያ ጨዋታዋን ደቡብ አፍሪካን 3
3-0 በመርታት አጠናቀቀች። ሁለተኛው ጨዋታ መጣ። ከሳውዲ አረቢያ ጋር ፈረንሳይ እንደለመደችው 3-0 ትመራ ያዘች። ድንገት ከሳውዲው ፉአድ አሚን የተገናኘው ዚነዲን ዚዳን ጥፋት ፈጸመ። ሜክሲኮዊው ዳኛ አላመነቱም። ቀይ ካርዳቸውን መዥረጥ አድርገው በዚዙ አናት ላይ በእጃቸው ከፍ አድርገው አሳዩ። ደጋፊዎቹ ኡታቸውን አሰሙ። ዚዳን ዘና ፈታ ያለ ኳስን እንደ ቢይ የሚጫወት ቢሆንም ስለ ቤተሰቡ ሲነሳበት ውስጡ ይገነፍላል። ገና ታዳጊ ሳለ አንድ ተጫዋችን በቴስታ ነርቶ ጥሎታል። ዚዳን በእግር ኳስ ዘመኑ 14 ጊዜ ቀይ ካርዶችን ተመልክቷል። የመጨረሻዋን ግን ማንም አይረሳትም። ጊዜው እንደ አውሮፓውያን አቆጣጠር ጁን 9 ቀን ነበር። የ2006 የፊፋ የዓለም ዋንጫ የፍጻሜ ጨዋታ እየተካሄደ ነበር። ለፍጻሜ የደረሱት ፈረንሳይና ጣሊያን ሲሆኑ ጨዋታው በበርሊን ጀርመን ነበር እየተካሄደ የነበረው። ስቴዲየሙ በደጋፊዎች ተጨናንቆ ነበር እና በሚሊዮን የሚቆጠሩ ሰዎች ከዓለም ዙሪያ እየተመለከቱት ነበር። ሁሉም አይኖች የፈረንሳይ ካፒቴንና ዓለም ከፈጠረቻቸው ምርጥ እግር ኳስ ተጫዋቾች መካከል አንዱ የሆነው ዚነዲን ዚዳን ላይ ነበሩ። ጨዋታው በጥሩ መንፈስ ነበር የተጀመረው። 7ኛው ደቂቃ ላይ ዚነዲን ዚዳን አስገራሚ የቺፕ የፍጹም ቅጣት ምት አስቆጥሮ ቡድኑን መሪ ማድረግ ቻለ። ሆኖም ዚዳን ግብ ያስቆጥር እንጂ ጣሊያን እጅ አልሰጠችም ነበር። በ19ኛው ደቂቃ ላይ ማርኮ ማቴራዚ የተሻገረለትን ኳስ በግንባሩ በመግጨት ጨዋታውን አንዳቻ አደረገው። ከዚህ እውነት በኋላ ጨዋታው ውጥረት ነግሶበት ትግል ብቻ ሆነ። ፍልሚያው እስከ 90 ደቂቃ ድረስ ጎል ተራበ። መደበኛው 90 ደቂቃ አልቆ ጨዋታው ወደ ተጨማሪ ሰዓት አመራ። በተጨማሪ ሰዓት ዚዳንና ማቴራዚ መጨቃጨቅ ጀመሩ። በወቅቱ ምን እንደሆነ ማንም የማያውቀውን ነገር ማቴራዚ ለዚዳን ጆሮ ሾክ አለው። ዚዳን በንግግሩ እንደተበሳጨ ያስታውቅ ነበር። እናም በሁለቱ ተጫዋቾች መካከል ያለው ውጥረት ጨመረ። 110ኛው ደቂቃ ላይ አንድ አስደንጋጭ ነገር ተፈጠረ። ዚዳን ከመቀጽበት ዙሮ የማቴራዚን ደረት በቴስታ አደለቀው። ማቴራዚ ወዲያው መሬት ላይ ተነጠፈ። ተመልካቹ በድንጋጤ ጸጥ አለ። የተረጋጋና ልምድ ያለው ተጫዋች እንደዚህ አይነት ነገር ያደርጋል ብሎ ማንም አልገመተም ነበር። ዳኛው ጨዋታውን አስቆሞ ከረዳቱ ጋር ከተነጋገረ በኋላ ለዚዳን ቀይ ካርድ አሳየው። በዚህም ዚዳን በቀይ ካርድ ከሜዳ የወጣ ሲሆን ይህም ወደ እግር ኳስ ሜዳ ላይ መለስ ለመጨረሻ ጊዜ የወጣበት ሁነት ነበር። ዚዳን ከሜዳ ሲወጣ በዓለም ዋንጫው አጠገብ ያለፈ ቢሆንም መንካት ግን አልቻለም ነበር። ጨዋታው በፍጹም ቅጣት ምት ተጠናቀቀ። ዚዳንን ያጣቸው ፈረንሳይ ብትታገልም ተሸነፈች። ጣሊያን 5-3 በሆነ ውጤት የዓለም ዋንጫን ማንሳት ቻለች። ለፈረንሳይ ሕዝብ ይህ ውጤት ኪሳራ የነበር ሲሆን እናም የዚዳን ቀይ ካርድ የጨዋታው ዋና ታሪክ ሆኖ አልፏል። ከጨዋታው በኋላ ማቴራዚ ዚዳንን ምን ብሎ እንደተናገረው ታወቀ። የባለጌ ንግግር ነበር። እናትህንም ሚስትህንም ብሎ ጠርቶ ነበር የባለጌ ቋንቋ ካፉ ያወጣው። ይህንንም ማቴራዚ ያምኗል። ዚዳንም ከጋዜጠኞች ጋር በነበረው ቆይታ እንዲህ አይነት የቤተሰቤን ክብር የሚነካ ስድብ አእምሮ ሊቀበል እንደማይችል ተናገረ። አንዳንድ ሰዎች በእውነቱ ዙሪያ ዚዳን ትክክል ነው፣ በቤተሰብ ቀልድ የለም ሲሉ፣ ሌሎች ደግሞ በግልፈቱ የተነሳ ፈረንሳይን ዋንጫ አሳጣት በማለት የሰራውን ስራ ተቹ። ያቺ የዚዳን ቴስታ በእግር ኳስ ታሪክ ውስጥ በርካቶችን ካነጋገሩ ሁነቶች መካከል አንዷ ነች። ወደ 1998 ዓለም ዋንጫ እንመለስ። ዚዳን በቀይ ካርድ ሳቢያ 3ኛውን የምድብ ጨዋታ ሳይሳተፍ ቀረም። ነገር ግን ፈረንሳይ ወደ ቀጣዩ ዙር አልፋ ስለነበር ብዙም አልተጨነቀም። በዙር 16 ፈረንሳይ ከፓራጓይ ተደለደለች። ይህንን አስጨናቂ ጨዋታ ዚዳን ከዳር ሆኖ ከመመልከት ውጭ አማራጭ አልነበረውም። እድሜ ለሎራን ብላን። ፈረንሳይ በወርቃማ ጎል ህግ ወደ ቀጣዩ ዙር አለፈች። ዚዳን ተመለሰ። በሩብ ፍጻሜው ፈረንሳይ ከጣሊያን ነጭ በነጭ ማሊያ የለበሱት ሌ ብሉዝ ወደ ፍጹም ቅጣት ምት አመሩ። የዚዙ ፍጹም ቅጣት ምት ደረሰ። ግብ ጠባቂውን ጂያን ሉካን ወደ ቀኝ አሰኝቶ ኳሷን ወደ ግራ አመቻችቶ ላካት። ከመረቡ ጋርም ተዋሃደች። በዚህም ፈረንሳይ ወደ ግማሽ ፍጻሜው ተሻገረች። በግማሽ ፍጻሜው ከክሮሺያ የገጠመችው ፈረንሳይ በሊሊያም ቱራም ተመርታ 2-1 በመርታት በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ፍጻሜ በቃች። ከግጥሚያው በኋላ ፕሬዝዳንት ጃክ ሺራክ የፈረንሳይን ማሊያ ደርበው ወደ መልበሻ ክፍል ዘለቁ። ዚዳንን ጨበጡ። የግብ ጠባቂውን ባርቴዝንም ግንባር ሳሙ። ፈረንሳያውያን በደስታ ጦዘዋል። ራሳቸው ባዘጋጁት የዓለም ዋንጫ ታሪክ ሊሰሩ ተሰናድተዋል። ፓሪስ ቀን ማታ ሳትል ጭፈራ ላይ ናት። ቀጥሎም ፈረንሳይ ከብራዚል የእግር ኳስ አድናቂዎች በጉጉት የሚጠብቁት ጨዋታ ነበር። ከዚህ ጋር በተያያዘ ዚዙ የነበረውን ሁነት ሁሉ እንዲህ ሲል ያብራራል። በጣም ያስደነቀኝ ነገር መንገድ ላይ ያየው ሰው ብዛቱ ነው ይላል ዚዳን። ጥቁር ነጭ ክልስ ባስ ውስጥ ከኋላ ነበር የተቀመጥኩት። ዞር ብዬ ስመለከት ቢያንስ 500 ሞተር ሳይክል ይከተለናል። በጣም አስደናቂ ነበር፣ አስደናቂ ይላል ዚዳን። የፈረንሳይ ድንቅ
ድንቅ ልጅ ሆኖ ቢመጣም ብራዚልም የራሷ ተአምረኛ ነበራት፣ ሮናልዶ ሉዊዝ ናዛሪዮ ደሊማ። ነገር ግን ሮናልዶ አሞታልና አይሰለፍም የሚል ወሬ መሰማት ጀመረ። ቢሆንም በፍጻሜው ከመሰለፍ የከለከለው አልነበረም። ሮናልዶ በፍጻሜው ጨዋታ የሚታወቅበት ብቃቱን ሊያሳይ አልቻለም። ብራዚልም እንደቀደመው ሳትሆን ቀረች። በተቃራኒው ዚዳን እሳት ለብሶ እሳት ጎርሶ ነው ወደ ሜዳ የገባው። ሰማያዊ ማሊያ የለበሰው ዚዳን በቢጫ ለባሾቹ የብራዚል ተከላካዮች ላይ እንዳሻው ፈነጨ። ላቲኖቹ ይህንን አስማተኛ ጥቁር መቋቋም አቃታቸው። ዚዙ ሁለት ድንቅ የጭንቅላት ጎሎቹን አስቆጠረ። ኢማኑኤል ፔቲት ሶስተኛዋን ጎል አከለ። ፈረንሳይ በደስታ ተናጠች። ፓሪስ በስሜት ተዋጠች። ደጋፊዎች ጮቤ ረገጡ። ለቁጥር የሚያታክቱ ሰዎች ዋንጫውን ለማየት አደባባይ ወጡ። ከሁለት ቀናት በኋላ ዚዙና የቡድን አጋሮቹ ወደ ፕሬዝዳንቱ ቤተ መንግስት በክብር ተጠርተው የሀገሪቱ የጀግና ሽልማት ተበረከተላቸው። የወቅቱ የፈረንሳይ ቡድን ቀስተ ደመና የሚል ቅጽል ስም ተሰጠው። ቡድኑ ከሁሉም ዘር የተውጣጡ ተጫዋቾችን ማካተቱን ተከትሎ የተሰጠው ስያሜ ነው ቀስተ ደመና። የፈረንሳይ የዓለም ዋንጫ ድል ለጊዜውም ቢሆን በሀገሪቱ ሰፍኖ የነበረውን የዘር ፖለቲካ አረጋጋው። ዚዳንም ፖለቲካዊ አስተያየት ከመስጠት ተቆጠበ። ወንድሙ ኖርዲም ዚዳን አስተያየት ቢሰጥ ኖሮ ሊጠቀሙበት የሻቱ ብዙ ፖለቲከኞች ነበሩ ሲል ተናገረ። ዚዳን ለፈረንሳይ የዓለም ዋንጫ ድል ያበረከተው አስተዋጽኦ ቀላል አይደለም። ስፖርትን ከዘርና ከሃይማኖት ልቆ እንዲታይ ያደረገ፣ የዓለማችንን ውዱን ሽልማት ባላንዶርን ማሸነፈ፣ ከማይክል ጆርዳን ልቆ የዘመኑ ምርጥ አትሌትም ተባለ። በፈረንሳይኛ ለፌዝ ዚዳን ይሉታል። የዚዳን ተጽዕኖ ማለት ነው። ዚዳን ማህበራዊ ክስተት ነው። በዘመናት አንዴ ብቅ የሚል ከሁሉም ልቆ የሰው ልጅን አንድ የሚያደርግ አስገራሚ ፍጥረት ሲሉ ያሞካሹታል። እነሆ ኢትዮ ግሎባል ዩቲዩብም የ2026 የዓለም ዋንጫን ከእናንተ ጋር በአማረ ሁኔታ ለመዝለቅ ካሁኑ ሞቅ ደመቅ ለማድረግ ተዘጋጅተን ለዛሬ ዚዙር ዘከር ናቸው። መሰናዶውን በዚሁ እንቋጭ። መኮንን አልማው ነበርኩ። ሁላችሁም ቤተሰቦቻችን እንድትሆኑ በአክብሮት ጋበዝኩ። እየነገሱ ይበለን። It's quite brilliant from Antoine.